ትያዛሉ እንዲሁ ውሸት እንዳወሩ ተፈጥረቀው ሜዳ ላይ ቀሩ። እግርህም ብላ ብላ ትልካለች ማለት ስለ ወይዘሮ እትዬ አዛሉና ግብረአበሮቻቸው መተው ስጦታ ሰጥተው ነበር፣ ወይም ደግሞ ሰርፕራይዝ አድርገው ነበር። በያብ ቻናል ላይ አንዳንድ ቪዲዮዎች ተለቀው ነበር። እነዛ ቪዲዮዎች ላይ ከዛ ቪዲዮ ነቀሳ እንጀምራለን ማለት ነው። እንደ ትልቅ ሰው ስታስታርቁም እድሜያችሁ ከ50 እስከ 60 እንደሆነ አንዳንድ መረጃዎች ደርሰውኛል። ከሄሉ ይወቅ ብዙ ይሄ በኩርቱ ቤት መጥተው የሚሄዱ ሰዎች አሉና ለኔም በቪኤት የምትመጣ እንትን ቺክ አዘጋጅልኝ ነው በቃ ብዬ መድኃኒዓለምን መለምነው እና መብቷ ነው። የፈለገችውን ወንድ መቀያየር የፈለገችውን በቃ የተመቻትን ታመጣለች፣ ያልተመቻትን እግርህም ብላ እናስታርቃለን። በጎን የሚወራው ወሬ ውሸት ነው፣ በቃኛ እያስታረቀን ነው ምናምን ስትሉ ነበር። ማስታረቅ ጥሩ ነው፣ ግን ለምን ተዋሻላችሁ? ያለ እድሜያችሁ እንደው ታይት አርጋችሁ ልጥፍ ያለ ታይት አርጋችሁ ሽቶ ምናምን ነገር ሰዓት ምናምን ነገር ይሄ ከመገናኛ ገዝታችሁ ሰብስባችሁ ከመገናኛና ከሾላ ሰብስባችሁ የመጣችሁበት ሰዓት እኛ እሱ ላይ ትኩረት አናረግም። እሱ ችግር የለውም። ያ በደማሪ ችግር የለም ምናምን ነገር በጣም አመሰግናለሁ። የስጦታ ትንሽ የለውም፣ በቃ እናንተ አስባችሁበታል። ግን የሰጣችሁበትን ግሬስ ምናምን ነገር እዛ ጋር ያን ያህልም ቦታ የሚሰጠውም አልነበረም። እኛ በሰዓቱ ዝም ያልነው አጀንዳ ብለንም ያልሰጠነው ለምንድን ነው? ኮፒራይት አድርጋችሁ ስለመጣችሁ ነው። ምክንያቱም ለሄሉ ሲደረግላት ስለነበረ ለሄሉ የተደረገው ነገር ለምን ለሱስ ይቀራል ምናምን ብላችሁ ነው። ሰላም ክቡራትና ክቡራን ውዴ ቻናሌ ቤተሰቦች እንዴት ከረማችሁ? ከብዙ በዓል ቆይታ በኋላ ተመልሼ መጥቻለሁኝ። እንግዲህ ባለፈው መጨረሻ ላይ በሰራሁት ቪዲዮ ያው እንግዲህ ሄሉ በደና ሁኔታ እና በተመቻቸ ሁኔታ ላይ እንደነበረች ነግሬያችሁ ነበር። ከዛ በኋላ መልካም ባል ብዬ ሄጄ ነበር። ተመልሼ መጥቻለሁኝ። እንግዲህ ለቪዲዮ ከለቀኩኝ በኋላ በያብ ስትሪም ወይም ደግሞ በያብ ቻናል ላይ አንዳንድ ቪዲዮዎች ተለቀው ነበር። እነዛ ቪዲዮዎች ላይ ከዛ ቪዲዮ ነቀሳ እንጀምራለን ማለት ነው። ምንድነው ይሄ ዝርዝር ሀሳቦች እዛ ላይ የተሰነዘሩት? እነ ወይዘሮ እትዬ አዛሉና ግብረአበሮቻቸው መተው ስጦታ ሰጥተው ነበር፣ ወይም ደግሞ ሰርፕራይዝ አድርገው ነበር። ሰርፕራይዙ ላይ እኛ ችግር የለብንም፣ እንኳንም ሰጡ ችግር የለውም። ግን እዛ ላይ ስለ ሄሉና ስለ ሄሉ ተከታዮች እንደውም ስለ ሄሉ አድናቂዎች የተሰነዘሩ ነገሮች ነበሩ። እነዚህ ነገሮች ምንድን ነበሩ? እትዬ አዛሉ ምንድን ነው ያሉት? እኛ በውስጥ እያነጋገርን ነው፣ እየተመቻቹ ነው፣ አብረው ሊመጡ ነው እያሉ ነበረ እዛ ቪዲዮ ላይ። ከዛ በኋላ ሄሉ ያለችበትን ሁኔታ አሁን አልነግራችሁም። ምን የመሰለ የገነት ሮማንቲክ የሆነ የፍቅር ዓለም ውስጥ ነው ያለችው። እዛ ላይ ማንሳት አይጠበቅብኝም። እና እትዬ አዛሉ በውስጥ ሲያነጋግሩ ነበር ለእርቅ ከጎን የሚያወሩት የሚወራው ወሬ ምናምን ነገር ብዙም እንትን አይደለም፣ ትኩረት አትስጡት። እኛ ከውስጥ ሄደን በቃ እየተመቻቹ ነው፣ ሊገናኙ ነው፣ አብረው ይመጣሉ፣ ይወልዳሉ፣ ይጸንሳሉ ያናይል ስትሉ ነበረ። ታዲያ ለምን አላስታረቃችሁም? አሁን ምን ነው ጠፋችሁ? ድምጻችሁም ድራሻችሁም ጠፋ። ምን ሆናችሁ ነው? እኔ ጥያቄ አሁን ዛሬ ጥያቄ ምን ሆናችሁ ነው? ለምን አላስታረቃችሁ ነው። የመጨረሻ እናደደኝ ምን እንደሆነ ታውቃላችሁ? ሰው በዚህ እድሜው 60 ዓመት በገባበት ትልቅ ሰዎች ሆናችሁ ለምን ውሸት ታወራላችሁ ነው? ለምን ውሸት ታወራላችሁ? እናስታርቃለን፣ በጎን የሚወራው ወሬ ውሸት ነው፣ በቃኛ እያስታረቀን ነው ምናምን ስትሉ ነበር። ማስታረቅ ጥሩ ነው፣ ግን ለምን ተዋሻላችሁ? ያለ እድሜያችሁ እሺ ማስታረቅ ጥሩ ነው አለ። እናንተ ልታስታርቁ መጣችሁ። በዛ በያብ ቻናል ላይ ሰርፕራይዝ በምታረጉበት ሰዓት እኛ ይሁን ስጦታ ጥሩ ነው፣ ግን እንደ ትልቅ ሰው ስታስታርቁም እድሜያችሁ ከ50 እስከ 60 እንደሆነ አንዳንድ መረጃዎች ደርሰውኛል። እና ስታስታርቁ አሁን እናንተ በዛ እድሜያችሁ እንደዛ ያልተጎለጎለ የእርሻ መሬት የሚመስል አቋም ይዘው እትዬ አዛሉ እና ግብረአበሮቻቸው ቀሚስ 40 ሽንሽን አድርገው መቋሚያ ይዘው ልጆቹን በሚያስታርቁበት ሰዓት እንደዛ በታይት መምጣትስ ደግ ነው? እንደዛ መምጣት ደግ አይደለም።
የመጀመሪያው ጥያቄ እርሶ ከአቋሙ ጀምሮ ለማስታረቅ የመጣችሁበት ሂደት ልክ አልነበረም ነው። ልክ አልነበረም። እንደገና ደግሞ 50 ጊዜ ኮፒ 500 ጊዜ ኮፒ ሊንክ እያደረግንላችሁ ነው እያደረግንልህ ነው። ያብ በቃ አንተን ይዘን ወደፊት እንገሰግሳለን። በቃ ሄሉ እግዚአብሔር ይስጣት። አንተን በሷ በኩል አንተን አውቀንሃል። አንተን ይዘን ወደፊት እንቀጥላለን። እንኳንም ተወችልን። አሁን እርሶ ሊያስታርቁ ነው የመጡት? እሳት ሊጭሩ ነው የመጡት ወደ ሀገር ውስጥ? የመጀመሪያው ጥያቄ እኛ እሳት የሚጨርሰው መች አጣን? በየግራ ቀኙ ሀገሪቷ ዙሪያ እሳት የሚለክስ ነው የጠፋው። አስታራቂ ነው ያጠፋው። እሳት የሚለክስ መች አጣን? ግን የእግዚአብሔር ደግ ነው። እግዚአብሔር ደግ ነው። ሄሉም ብላ ይሄ እርሶ ያሹትን ነገር ያለ እድሜያችሁ ገብታችሁ በሰው በ20 ዓመት ከ20 ዓመት 20 30 ባሉት እድሜ ውስጥ እየገባችሁ ወሬ በዚህ እድሜያችሁ እየፈተፈታችሁ ወጣቱን የምታባሉት አሁን እናንተ እንደሆነ ተደርሶበታል ኦሬዲ ማለት ነው። እናስታርቃለን በውስጥ እያወራን ምናምን ነገር አላችሁ። እርቁም ቀራ፣ ሄሉም ሌላ ዓለም ላይ እግዚአብሔር ይስጣት። ትልቅ ሰው ለካ እንደዚህም ያለ እድሜ ከመዋረድ እግዚአብሔር ይጠብቃችሁ ወገኖቼ። በእውነት እውነቴን ነው የምላችሁ። እና እትያዛሉ 500 ጊዜ ኮፒ ሊንክ እያደረጉ የሰው ቻናል እንትን ከሚሉ 500 ጊዜ እስከዛሬ ውዳሴ ማርያም ደግሞ ቢሆን ኖሮ 500 ጊዜ ውዳሴ ማርያም ደግሞ ቢሆን ኖሮ 7ኛ ሰማያት በቃ ገነት ነበር የሚገቡት። ግን እርሶ በዚህ እድሜው ታይት አድርገው 20 ዓመት ውስጥ ባሉ ህጻናቶች ቀሚስ አድርገው ከፊቱ በሚቆሙበት ሰዓት እርሶ ታይት አድርገው መምጣትስ ልክ ነው? የመጀመሪያው ጥያቄ ልክ ነው? ልክ አይደለም። ልክ አይደለም። አሁን ሄሉ የመጣችበት ላይፍ በቃ ሌላ ተአምር ነው። ግን እናንተ አሁን ለምን ጠፋችሁ? ያኔ ስትቀደዱ 40 ክንዳችሁ እንዲህ ምላስ ስትዘረጉ ነበረ። ሰውን አድማጩን ይሄው በቃ መላቅጡን ስታሳጡት ነበረ። አሁን የጠፋችሁ እንዲህ ቸቸቸቸቸቸ ምትሉ እግራችሁን እንዲያርጋችሁ ስትስቁ ነበረ በሄሉ ላይፍ ላይ ማለት ነው። ምን ነው ጠፋችሁ? ምን ነው ድራሻችሁ ጠፋ? እኔ ያሳዘነኝ የእናንተ አሁን ያሳዘነኝ እንደዛ አውርታችሁ ቀናት ባልሞላበት ህይወት ጊዜ ውስጥ ሌላ ተአምር ፈንጂ ወረዳ። አሁን ሰው እኮ እያለ ያለው ትያዛሉ ያብና ሄሉን አስታርቃለሁ እንዳሉ በሜዳ ላይ ቀሩ። ትያዛለች እንዲሁ እንደለፈለፈች ውሸት እንዳወራች በሜዳ ላይ ቀረች እየተባለ ነው። ይሄው አካባቢው ይሄው በየቲክቶኩ በየዩቱቡ እንዲህ እየተባለ ነው። ምን ነው ጠፉ? ትያዛሉና የትያዛሉ ግብረ አበሮች ምን ነው ጠፋችሁ? በያብ በነገራችን ላይ ይመጣለሁ። ያብ ራሱን በቻለ እንትን አጀንዳና ታይትል ነው መመጣበት በያብ ጉዳይ። ግን ምን ነው እናንተ እንዲያውርታችሁ ጠፋችሁ ነው የመጀመሪያ። እንደዛ ተተርትራችሁ ያለ እድሜያችሁ እናንተ በዚህ እድሜያችሁ ላይ 40 ሽንሽን አርጋችሁ መቋሚያ ይዛችሁ ነው ወጣቱን ማስታረቅ የነበረባችሁ። እንደው ታይት አርጋችሁ ልጥፍ ያለ ታይት አርጋችሁ ሽቶ ምናምን ነገር ሰዓት ምናምን ነገር ይሄ ከመገናኛ ገዝታችሁ ሰብስባችሁ ከመገናኛና ከሾላ ሰብስባችሁ የመጣችሁበትን ሰዓት እኛ እሱ ላይ ትኩረት አናረግም። እሱ ችግር የለውም። ያበብ ደማሪ ችግር የለም ምናምን ነገር በጣም አመሰግናለሁ። የስጦታ ትንሽ የለውም። በቃ እናንተ አስባችሁበታል። ግን የሰጣችሁበትን ግሬስ ምናምን ነገር እዛ ጋር ያን ያህልም ቦታ የሚሰጠውም አልነበረም። እኛ በሰዓቱ ዝም ያለው አጀንዳ ብለንም ያልሰጠነው ለምንድን ነው? ኮፒራይት አድርጋችሁ ስለመጣችሁ ነው። ምክንያቱም ለሄሉ ሲደረግላት ስለነበረ ለሄሉ የተደረገው ነገር ለምን ለሱ ሲቀራል ምናምን ብላችሁ ነው በዛ ሐሳብ ይመጣችሁ እንጂ ያብን አስባችሁበት ምናምን ነገር አይደለም። ሲቀጥል በጣም የባንዳነት ሐሳብ ያስተላለፋችሁት በዛ ላይ ያው እንግዲህ በፊት የሄሉ አድናቂ ነበር። ከዛ በቃ አሁን ሰው የፈለገውን መከተል መብቱ ነው። ሁለቱ ሲለያዩ እኛ ያብን ይዘን ቀጥለናል። ሄሉ ያብን ተተሽልን ስለሄድሽ እናመሰግናለን። እኛ ደግሞ ያብን ይዘን ወደፊት አላችሁ። ያብ በዚህ ሰዓት ፊትም ግራም ኋላም ቀኝም ግራውም የገባው ሰው ሆኗል። የሚያሳዝነው ልጁን ገፋፍታችሁ የማይሆን እሳት ውስጥ ከተታችሁት። ለነገሩ እሱ እሳቱን መርጦ ስለሄደ ችግር የለው።
ችግር የለም። ነገር ግን እዛ ጋር ያንን ነገር ያስተላለፋችሁበት ነገር ባንዳነት ነው። ሰው መከዳትን እንዲደግፍ ግፍን በሰው ላይ እንዲፈጽም ነው ፑሽ ያደርጋችሁ የነበራችሁት እና ያ መስመር የተሳሳታ ነው። እትያዛሉ የሄዱበት መንገድ ግብረ አበሮቹ የመጣችሁበት መንገድ ልክ አልነበረም። ባንዳነትን ለማስተማር ነበር የመጣችሁት። ባንዳን ነው። ዘመድ ከዘመዱ አህያ ካመዱ ይላል ያገሬ ሰው። ስለዚህ እናንተም ያው ባንዳን ነው ተከትላችሁ ሄዳችሁት። ባንዳን የተከተለ ደግሞ ባንዳ ነው። ከዛ ሁሉ ያ ነገር ከተደረገ በኋላ ደግሞ በአንዳንድ እንትኖች ምንድን ነው የምትሉት? እሷ ድሮም በቃ ወንድ መቀያየር እንትን ትላለች። በቃ 4-1-5 ወንድ ለካ ያባረረችው እሷ ናት ምናምን ነገር። ለምን አታባ የማይሆን ሰው ከመጣ ኢንኬኒ ብላ በቃ እኔም ጭምር ነው ማባረው እንዴ በኩርት። የሚገርመው ነገር በኩርቱ ፌስታል የመጣ ሰው ሲሄድበት በቪኤት ከች እኔ ይሄ ናት የተባለውን ልጅ ባገኘው ለጠቅላይ ሚኒስቴሩ የተሸለመውን ሊሻን ነበር እንዶ አንገቱ ላይ ማድረገው። አቤት አንዳንድ ጀግና ወንድ ግን አለ። ኤሬቤስ ከምንድን ነው ከእንትን ነው ከአውሮፓ ነው ምናምን የጠ በቪኤት ኩርቱ ፌስታል ሲወሰድባችሁ መድኃኒዓለም ቪኤት ያለው ነገር ደግሞ በቪኤት የሚመጣ ነገር ይልክላችሁ። ተመልከቱ። እኔ አሁን የለመንኩት ከሷ ህይወት ከሄሉ ህይወት ብዙ ይሄ በኩርቱ ፌስታል መጥተው የሚሄዱ ሰዎች አሉና ለኔም በቪኤት የምትመጣ እንትን ቺክ አዘጋጅልኝ ነው በቃ ብዬ መድኃኒዓለምን የምለምነው። እና መብቷ ነው የፈለገችውን ወንድ መቀያየር፣ የፈለገችውን በቃ የተመቻትን ታመጣለች፣ ያልተመቻትን እግርህን ብላ ብላ ትልካለች ማለት። ስለዚህ እናንተ አሁን ላይፏ ላይ ገብታችሁ በተለያዩ እንደዚህ ቻናሎች እየገባችሁ ድሮም እሷ ናት ያባረረችውም እናስታርቃለን ስትሉ ነበራችሁ ትላል። ዛሬ ደግሞ እሷ ከሌላ ሰው ጋር ላይፍ በቃ ያለ ላይፍ ውስጥ ጋር ድሮም ያባረረችው እሷ ናት ምናምን እንዲ አረ አይባልም። በቃ መብቷ ነው። የፈለገችውን ወንድ ይዛ መቀጠል መብቷ ነው። እና ከኩርቱ ፌስታል ጋር እየተኳኳች ትኑር ነው እንደምትሉት። በቃ ላይፏ ነው፣ መብቷ ነው። በተለይ ደግሞ አሁን የበዓል ሰዓት ነው ፏፈክ ምናምን ነገር ብላ በቃ ላይፏን እያጣጣመች ነው። ዚስ ኢዝ ዘ ሪል ላይፍ ኦፍ ሄሉ። በቃ ትክክለኛ ቦታዋን ያገኘችው፣ ትክክለኛ ላይፏን ያገኘችው። እና ኩታራ እዛ ጋር የተሰበሰበ ምናምን ነገር ምን ያደርግላታል እንዴ? በቃ በመቶ ሺህ እኮ ምናምን ህዝብ ነው በቃ ላይፋቸው ላይ እየቀና ያለው። እና ያሰባችሁት ነገር ሳይሳካላችሁ ሲቀር ሰውን ወደ ማሸማቀቅ አትሂዱ። እትያዛሉና ግብረ አበሮቹ አያብስራ እንዲሁ እንዳፈላ ናቲ የሚባል ጀግና መጥቶ በሜዳ ላይ ቀራ አይደል? ካሜራዋ እኮ እና ያብስራ ኦልሬዲ ጥሩ ነገር ነው የምንመኝልህ። ግን አንድ አጀንዳ በአንተ ተመልሰን መምጣታችን አይቀርም። ጥሩ ነገር እንመኝልሃለን። ነገር ግን አሁን ባለፈው ሐሰተኛ ነገር ስትመዘብሩ የነበራችሁ እድሜያችሁ የገፋ ገዳም ገብታችሁ መጸለይ የሚገባችሁ ሰዎች በዩቱብ አልጎሪዝም መታችሁ እኛ ከ500 ጊዜ ኮፒ ሊንክ እያደረግን ነው የምትሉ ሰዎች ወደ ገዳም ሂዱ፣ ለሀገራችሁ ጸልዩ። ገና ከሀገር እንደመጣችሁ ያደለው የሀገሩን አፈር ስሙ፣ ለሀገር ያበቃኸኝ አምላክ ምናምን ብሎ ወደ ገዳም እፍ ይላል። እናንተ ግን ምንድን ነው ያደርጋችሁ? ታይት አርጋችሁ ይሄን የሚያህል በቃ ዞን የሚመስል ቅርጽ ይዛችሁ ታይት አርጋችሁ እንደዚህ 500 ጊዜ ኮፒ ሊንክ ሼር ምናምን ነገር እያደረግን ነው። አረ እግዚአብሔሩማ እየተለመነን አይደለም፣ እናንተን እያየ ነው። እሺ እኛ ከተማውን ለቀን ወደ ገዳም እንግባ እናንተ እያላችሁ እንዳንገባ ደግሞ እድሜያችን ልክ አይደለም፣ ገና ነን። ስለዚህ እንደው እትያዛሉና ግብረ አበሮቻቸው እንደው አድቡ፣ ወደ ገዳም ሂዱ። መቋሚያ ይዛችሁ 40 ሽንሽን አድርጋችሁ ገዳም ሂዱ፣ ጸሎት አድርጉ ለሀገራችሁ። ሰዓቱ በነገራችን ላይ ለያብ ሳይሆን የሚያስፈልገው ለነ እትያዛሉ ነው። ምክንያቱም ሰዓት በጊዜ እንድንጠቀም እያንዳንዱን ነገር በአግባቡ ሰዓቱን ጠብቀን እንድናደርግ ነው። ሰዓቱን እናንተ አልተጠቀማችሁበትም። መጀመሪያ እድሜያችሁ እዚህ ድረስ ደርሷል። ውጡ፣ ከዩቱብ አልጎሪዝም ውጡ፣ ሂዱ ገዳም። ይህኔ ለካ እድሜያችሁ እዚህ ላይ ደርሶ ነው ፊታችሁን እየደበቃችሁ ለካ እንትን የምትሉት እንደመፍራቃር ስትታዩ እና ለማንኛውም
ልጅቷን ተዋት። አሁን ያለችበት ላይፍ ተዋት። ሌላ ነገር አትመዝብሩ፣ ውሸት አታውሩ። እሷ ሌላ ላይፍ እና ሌላ ዓለም ላይ ነው ያለችው በዚህ ጊዜ። ሶ ለሀገራችን ለምኑ፣ እሷም ደግሞ ላይፏን ትኑርበት። እየገባችሁ ድሮም እሷ ናት የተወችው፣ ወንድ መቀየሯ ልምዷ ነው። እንኳን ሄሉ አይደለችም፣ እኔም ሴት ልጅ ካልተመቸችኝ ቀይራለሁ። ምክንያቱም ዚስ ኢዝ ማይ በቃ መብቴ ነው። የተመቸኝን ሰው ነው እንጂ በህይወቴ ውስጥ ላስቀጥል የምችለው። ያልተመቸኝ ሰው ምን ያደርግልኛል በህይወቴ ውስጥ? እንዲህ ትያዛሉ እንዲህ ውሸት እንዳወሩ ተፈጥርቀው ሜዳ ላይ ቀሩ ነው እየተባለ ያለው። ስለዚህ ማለት ነው ያኔ አታውሯል፣ ዝም በሉ አላችሁ። እኛ እኮ ያወራነው ነገር፣ እኛ በራሳችን ቻናል ላይ ያወራነው ነገር አንድም ነገር ጠብ ያለ ነገር የለም። ይኸውን አያችኋል። ነገ ደግሞ በትልቅ ቻናል ከራሷ ውጭ ትመጣለች፣ እንዲህ ብላ ትመጣለች። ገና ማለት ልትሰራ ማለት ከታዋቂ ህዝብ ጋር ከታዋቂ አርቲስት ጋር ትመጣለች። ዝም ብሎ በየሰፈር ውስጥ ምናምን ነገር እየመጣ የሆነ ሰው እንዲህ ዝም ብሎ እየተዘበራረቀባት መሄድ አይነት ልጅም አይደለችም። ራሷን ፕሮግራሟን ፕሮቶኮሏን ጠብቃ ነው። አንዳንድ ጊዜ አወረድ እያለች ሰዎችን እንደዚህ ታደርጋለች። ስለዚህ አሁን በትልቅ ነገር ላይ አንድም ጠብ ያለው ነገር የለም። ካወራነው ነገር ማለት የምናወራው ነገር ትክክለኛ ነው፣ እንደ እድሜያችን ነው። እናትና አባቶቻችን እውነት እንድናወራ ነው እንትን ያሉን። ባወራነው መሰረት ሁሉም ነገር በቃ እየሄደ ነው። እና እናንተ ያወራችሁበት ነገር ሲፈርስባችሁ ልጅቷ እንዲናት አላችሁና ህልም በቲክቶክ ትበጠረቃላችሁ። አይደለም፣ ተውት፣ እረፉ፣ ውጡ ከዚህ እንትን አይሄድም፣ አያስኬድም። ፉክክር ውስጥ ከወጣት ጋር አትግቡ። ምክንያቱም ይሄ ጊዜው አልጎሪዝሙ የወጣት ነው እንጂ ትላልቅ እነማዊ ምናምን ነገር ወደ ገዳም ነው። ወደ ገዳም ግቡ። እነት እያዛሉና ግብረ አበሮቻችሁ ወደ ገዳም ግቡ። ከወጣቱ አልጎሪዝም ላይ ውጡ። እውነቴን ነው የምነግራችሁ። የቀራችሁ ምናልባት በቃ የጸሎት ጊዜ ነው። በቃ ፈጣሪ የምትለምኑበት ነው። እኔ አሁን መሳደብ አልችልም። ምክንያቱም መሳደብ ማልችልበት እንዳለኝ እንትን በጣም ብዙ ልጆች እንደወለዳችሁ ትላልቅ ከኛ እድሜ በላይ ልጆች እንዳደረሳችሁ ነው። እንዴት ነው ታዲያ እኛን ወልደው የሚያደርሱትን ሰዎች አንቱ እያልኩ ነው የምጠራው? መዘርጠት ግን አልችልም። ስለዚህ አለባበሳችሁን እነማዘር ያስተካክሉ። ከወጣቱ አልጎሪዝም ላይ ወጥታችሁ ለሀገራችሁ ጸልዩ። ከዛ ውጪ የሆነ ነገር አልሳካ ሲላችሁ የሆነች መንገድ ተጠቅማችሁ ሰውን ለመጣል ድጋሚ አትሂዱ። ይሄ አሁን የወደቃችሁበት መንገድ ትምህርት ሊሆናችሁ ይገባል። ያበም ያለውን ሰምተናል እኮ። ያው ሁሉም ሰው በዚህ ከጎንና በተለያዩ ነገሮች እንደሚያወራው ምናምን ነገር አይደለም። ያው እኔና እሷ በውስጥ እናወራለን፣ ሁሉን ነገር ፈተን ምናምን እንመጣለን። በቪኤት እኔ እኮ በጣም አንዳንድ አሪፍ ፈን የሚያደርግ ሁኔታ ላይ ስለነበርኩኝ በቃ የጠብተ ነው። ኧረ እንደዚህ አይነት ነገር ተፈጥሯል። ሩቆኝ እያየ ነው። የምትሰሩት ነገር ካለ፣ ሌላ የምትዋሹት ነገር ካለ፣ ሐሰተኛ መረጃ የምታስተላልፉት ነገር ካለ ብዬ እየጠበቅኩ ነበር። ነገር ግን አይጥ ውስጥ የገባሽ ጉድጓድ ህልብ ጥፍት ያቡም የለም። ትያዛሉም ከነግብረ አበሮቻቸው የሉ። በቀን 3-4 ቪዲዮ እየተነሱ የሚፖስቱ ሰዎች ትድራሻቸው አያብ ስራ እንዲሁ እንዳፈላ ናት የሚባል ሰው መጥቶ ካፉ ላይ አርጎ በሜዳ ላይ ቀራ። ወይ ስለዚህ ማለት ነው ፋሚሊ እንዳያችሁት ነው፣ የሄሉ ቤትን እንደተመለከታችሁት ነው። የእነንትናንም ውሸትና ሐሰተኛ መንገዶችን እንዳያችሁት ነው። እና በዚህ ነገሮች ጭብጥ ሐሳቡ እናንተ የመጣችሁበትን መንገድ ሐሰተኛ ነበረ። ዝም ብሎ የግብር ይውጣ ስራና ነገሮችን በሐሰተኛ መንገድ መጣችሁ ቢውልድ ለማድረግ ነበረ፣ አልተሳካላችሁም። ሄሉን እንጥላለን ብላችሁ ነበር። ይሄው ክብሩ የሰፋ መድኃኒዓለም መጣ ነው አረገተና ከማይለ በቪኤት
አያችሁ እንግዲህ በቃ ትክክለኛ ላይፍ ውስጥ ስለሷ ማውራት ያልፈለኩት እሷ ስላለችበት ነገር ማውራት ያልፈለኩት ህዝብ የሚያውቀው ሀገር የሚያውቀው ልክ እንደ አይሾ ስፒድ ያለው ነገሮች እንደውም የተገጣጠመ ሰዓት ነው። የአይሾ ስፒድ የላይቭ ስትሪም አሁን ኢትዮጵያ ውስጥ ያደረገውና የነ ሄሉ ላይቭ አሁን በቃ ሀገር ያወቀ ስለሆነ መደጋገም ነው የሚሆንብኝ። ነገር ግን ባለፈው ሐሰተኛ ነገር እዚህ ወጣቱ ላይ ስትነዙ የቆያችሁ ሰዎች የእሷን ተከታዮች ለማሸማቀቅ እንትን ስትሉ የነበራችሁ እናቶች፣ አዛውንቶች የነዛችሁት ውሸት ተደብቆ እንደማይቀር ልነግራችሁን የመጣሁት የመጀመሪያው ነገር ማለት። ሌላኛው የጠፋችሁ ናፍቃችሁናል፣ ሰርፕራይዙም ናፍቆናል። ሰርፕራይዝ አድርጉ። ይሄ መጋረጃ እየወጠራችሁ ከሾላ እየገዛችሁ መጋረጃ እየወጠራችሁ ሰርፕራይዝ የምታደርጉት ነገር ናፍቆናል። ሽቶውንም አለፍ አለፍ እያደረጋችሁ ከሾላ እያመጣችሁ ለእኛም ብትሰጡ ስለዚህ እሷንም ሽቶም ሳቱም ያው እንዳለ ነው። ግን ሌላ ነገር ብታስቡበት፣ ሌላ መንገድ ብታስቡበት የተሻለ ነው ብዬ ነው ማስበው። እና ከልጅቷ ላይ ውረዱ፣ ተዋት፣ ላይፏን ትኑርበት። ለነገሩ ብታወሩም ባታወሩም ምንም የሚሰማችሁ የለም። ከዚህ በኋላ የሚሰማችሁ ሰው ስለሌለ ቀጥሉበት፣ ዝምታውን ቀጥሉበት። ግን ብታወሩ ደስ ይለናል። እንደ ባለፈው እንዲህ እግራችሁን ሰማይ ላይ እያነሳችሁ ስትስቁ የነበራችሁ ሰዎች ሳቁ እንጂ ያው ሳቁና ትያዛሉ። በጣም ነው ማከብሮት፣ የምንወዶት እናከብሮታለን። እንኳን ለሀገሮት አበቃዎት። በዚህ በኩል ብዙ ገዳማት አሉ። እዛም እየሄዱ ጸሎት ያደርጉ ለራሱም ለሀገሩም ለልጆቹም። ስለዚህ በሚቀጥሉት ቪዲዮ ከእናንተ አንድ አዲስ ነገር እንጠብቃለን። እኛ ሄሉ ትቀጥላለች። ያው ያብም ደግሞ ያብ በነገራችን ላይ አጀንዳ ሙሉ አጀንዳ ይዤ ነው መመጣው በአንተ እና ጠፍተብናል፣ ናፍቀህናል። አንተም እየወጣ አንዳንድ ነገር ብለን በሚቀጥሉት ቪዲዮዎች አንዳንድ ነገር ሰብሰብ ባድርጌ ይዤላችሁ እንደመጣ ተስፋ አደርጋለሁ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላል። በሚቀጥሉት ከዚህ የተሻሉ የተቀመሙ ነገሮችን ያው ቪዲዮዎች እንደሚለቀቁ ተስፋ ስለማድረግ ነው። እነሱን አቀነባብሬ ደግሞ ጭብጥ ሀሳብ ይዤላችሁ እመጣለሁ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ቻናሌ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው።